በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 1 በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 21 ወደ እግዚአብሔር ቤት ስንጠጋ ክፉ መናፍስትን የሚያርቅ የገለባውንና የአሳማውን ዘመን የሚለውጥ የተሻለ ልብስ አለ። አልገባ ብሎንና ከዘመናት የወረስናቸው ጠላቶቻችን ወደዚህ መንፈሳዊ በረከት እንዳንመጣ አከላከሉን እንጂ በእግዚአብሔር ቤት የተሻለ ልብስ አለ። የተሻለ ልብስ አልብሱት፣ ለእግሩም ጫማ ለእጁም ቀለበት ስጡት። የሰባውንም ረዱ፣ እንብላ ደስ ይበለን። ዘርቶ ለማግኘት፣ በልቶ ለመጥገብ፣ ጠጥቶ ለመርካት፣ ለብሶ ለመሞቅ፣ ነግዶ ለማትረፍ ከፈለክ ዛሬም እግዚአብሔር ያስፈልግሃል። ከእግዚአብሔርም ተለይተው ጾሙንና ቤተ ክርስቲያንን ትተው የበሉ ዛሬ ሆዳቸው ተነክቷል ወይም ሆዳቸው ታውኳል። እንዴት አድርጎ ይብላው? ገለባ የሚያስበላ መንፈስ ነው ያለው። የበላን ጊዜማ ተቺዎች ነን፣ ተቃዋሚዎች፣ ተሳዳቢዎች፣ ተናካሾችና አሳዳጆች ነን። እንደፈለግን እናወራለን። አንድም የሚጎድል ያለ ነገር ያለ አይመስለንም። ይህ ልጄ ሞቶ ነበረ ደግሞም ሕያው ሆኗል፣ ጠፍቶ ነበረ ደግሞም ተገኝቷል አለ አባቱ። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በክርስቶስ ማዕድ ውስጥ ማለፍ አለብን። ከዚያ በኋላ ሁሉም አንድ ላይ ነው ደስ የሚለው። መሪው ከተመሪው ጋር ደስ ይለዋል፣ ገዢው ከተገዢው ጋር ደስ ይለዋል፣ መኳንንቱ ከድሃው ጋር ደስ ይለዋል። በመጽሐፍ ቅዱስ ላይ ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 እስከ 7 የሕያው አምላክ ቃል እንዲህ ሲል ይነግረናል። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። አቤት ፍቅር! እንዲህ አይነት ፍቅር እኛን ያመለጠን ይሄ ነውና እስቲ ወደ ልቦናችን እንመለስና አባታችን ሆይ እንበለው። ወደ ልባችን ተመልሰን ከክርስቶስ ማዕድ ስንካፈል የዘመናችን፣ የታሪካችን፣ የሥራችንና የመኖሪያ ቤታችን እንዲሁም የአካላችን የአሳማ ጠረን ይወገዳል። ነፍሳችን በክርስቶስ ትቀደሳለች። የተቀደሰና የተባረከ ዘመንና ትውልድንም እናገኛለን። መንፈሳዊ ራእይ ያለው መሪም የሚገኘው ከቅድስና ሕይወት ውስጥ ነው። የአብርሃም የተስፋውን ቃል እንመልከት። ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። እንዲሁም በአዲስ ኪዳን ዮሐንስ እንዲህ አለ። በዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ፊልጶስና ናትናኤል የእግዚአብሔር በግ ያውና እያሉ ወደ እርሱ ቀረቡ። እርሱም ማንነታቸውን እያስገነዘበ ወደ ራሱ ሐዋርያዊ ሕይወት መራቸው። እንዲህ በማለት በተስፋው ቃል ኪዳን ባረካቸው። እውነት እውነት እላችኋለሁ ሰማይ ሲከፈት
መላእክት በሰው እጅ ላይ ሲወጡና ሲወርዱ ታያላችሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 52። ደግሞም የእግዚአብሔር በግ ስለሆነ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ እጓለ እመሕያው ክርስቶስን ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሣዋለሁ። በማለዳ መያዝ ምዕራፍ 7 ምን ነው ተኝተሃል? እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከልም ጠብን የሚዘራ ይለናል መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19። ምነው ተኝተሃል? ትንቢተ ዮናስ ላይ የሚገኝ ምዕራፍ 1 ከቁጥር 6 ላይ ያለ ቃል ነው። በጣም ክፉ የነበሩ ሕዝቦች አብዝተው እግዚአብሔርን ትተውት እርስ በራሳቸው እየተባሉ እየተናከሱ በመንፈሳዊ የአምልኮት ቅድስና መሄድ የሚችሉበትን መንገድ ረስተው ስተውና ችላ ብለው ከነ አካቴው ንቀው በነበረበት ጊዜ ክፋት እየጨመረ መጣ። በዚያ ዘመን ታላላቅ ነቢያቶች ደክመው በሕይወታቸው አቅምና ጉልበት አጥተው ግማሾቹም አርፈው ስለነበረ አንድ ዮናስ ቢቀር እግዚአብሔር ወደ እርሱ ተመለከተ። በዘመኑ አሉ ከሚባሉ ነቢያት ውስጥ አንደኛው ዮናስ ነው። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ነነዌ ሂድ፣ ክፋታቸውም ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 2። ክፋት ወደ ሰማይ ደረሰ። ክፋት በሚሞላበት ጊዜ ኅብረት ይናዳል፣ ኅብረተሰብና ቤተሰብ ይበተናል። የሕይወት መንገድና የአባቶች አገር ይፈርሳል። ክፋት በሚበዛበት ጊዜ ችግሮች በሁሉም አቅጣጫ ይመጣሉ። እነዚህ ችግሮች ከመባባሳቸው በፊትና ክፉዎችም ከእኩይ ድርጊታቸው እንዲመለሱ፣ ከገቡበት ወጥመድ እንዲድኑ፣ አስቸጋሪ ከሆነ ጎዳና እንዲወጡ ከነቢያት የቀረው አንተ ስለሆንክ ከተንኮለኞች የተማሩትን ክፋትም ብዙ ጉዳት ሊያመጣ እንደሚችል ተረጋግጧልና ሂድና ስበካቸው አለው። ሂድ ያለው ሰው ግን አልሄደም። ከእግዚአብሔር ፊት መሸሽና በገንዘብ መመካት። ዮናስ ምን ነው ተኝተሃል የተባለው ለዚህ ነው። ዮናስ ግን በተቃራኒ አቅጣጫ ተንቀሳቀሰ። ከእግዚአብሔር አምላክ ፊት ይኮበልል ዘንድ ወደ ተርሴስ የምታልፍ መርከብ አግኝቶ ተሳፈረ። ጥሩ ዋጋ ከፍሎም ወደ መርከቢቱ ውስጠኛው ክፍል ገባ። ወደ ኢዮጴም ወረደ። ከእግዚአብሔር ለመሸሽ በኪሱ በገንዘቡ ተማመነ። ለማምለጫ ከተጠቀመበት መሳሪያዎች መካከል አንዱና ዋናው ገንዘብ ነው። ለመኮብለያ ይበቃኛል ብሎ የገመተው ገንዘብ ነው። አንድ ጊዜ ይቺህ አገር ተሻግሬ ከሄድኩኝ ከእግዚአብሔር ርቅ ያለውና ሁለተኛ መልእክት ወደ እኔ አይመጣም ብሎ ተማመነ። የእግዚአብሔር አገልጋዩ ተጠሪውና አንደበቱ ሆኖ ሳለ ሐሳቡ ግን ሽሽት ሆነ። የሚያስበው እንደ ሰው እንደ ጊዜውና እንደ ራሱ ዕቅድ እንጂ እንደ ሰማይ አምላክ ፈቃድ አልነበረም። ዛሬ በመንፈሳዊ ጉዞዎች ውስጥ ስንመለከት የዮናስ አይነት ጠባይ ያላቸው ብዙ አገልጋዮችን እናያለን። በዘመናችን የደህንነት ጉዳይ ላይ ያለን አመለካከት እንደ አገልጋይነታችን በወገናችን ላይ ለሚደርሱ የክፉ መንፈስ ጥቃቶች ብዙ ቦታ ባለመስጠት የትምህርትና የስብከት ሙያ ላይ ብቻ በማተኮር
የምንኖርበት ኑሮ ከማደጉ ጋር የሄደበትን መንገድ በክፉ መንፈስ የህብረተሰቡ የጤና የኑሮ በረከትና በእምነት አለመጽናት ጉስቁልናና ወገናችንን እንደጎዳው አልተገነዘብንም። ለመንፈሳዊነታችን ጥንካሬና ጉድለት ወደ ቤተ እግዚአብሔር የገባንበት ጊዜና የአባቶች ተክለ ሕይወት ውስጥ የሚያሳዩት የአርአያነት ፋይዳ የሚወስነው ሲሆን ሌላው የተጠራበት መንፈሳዊ የእምነትና እግዚአብሔርን የመፍራት የንጹሕ አምልኮት ፍቅር የያዛቸው ልምምዶቹ አለመኖር ከዓለማዊነት ወደ መንፈሳዊነት እንደገና ወደ ዓለማዊነት መቀየር የዘመናችን አገልጋዮች ዋነኛው አደጋ ነው። ለእንቅልፍም የተሻለ ቦታ እንዲሰጡ የሚያደርገው ይኸው ነው። በሌላ በኩል ለጥቅም ብቻና ስለ ጥቅም የሚያገለግሉ ከመሆኑ ጋር ተያይዞ የሚመጡ ችግሮች ከቢሮክራሲው ሰንሰለት ጋር ተጣምሮ በእምነት ላይ ታላቅ ውድቀትንና ውስብስብ ችግሮችን አስከትሏል። በሀገራችን ታሪክ ውስጥ ካሉ ትልልቅ ውድቀቶች መካከል አንዱ እንደ ዮናስ ከእግዚአብሔር አምላክ በመሸሽ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን መንፈሳዊ የሕይወት መርሆ ከመተው ወይም ከመዘንጋት ጋር በተያያዘ የገጠመን ችግር የመጠፋፋቱና የመከዳዳቱ የመወነጃጀሉና የመነካከሱ ፋይል እንደ መንስኤ የሆነው መጀመሪያ በቤተ እግዚአብሔር አገልጋዮች ውስጥ የተነሳው የመለያየት ጥፋት አሁን ካለንበት ለተተረማመሰ የታሪክ ሂደት በር የከፈተ መሆኑን የሚያስገነዝበን ነው። የዮናስ ምርጫ ለሕዝቡ ደህንነትና ለአገሪቱ የገጠማት ጥፋት ባለማሰብ ከእግዚአብሔር ቃል ወጥቶ ባህር አቋርጦ ለመሸሽ ለመርከቢቱ የሚያስፈልገውን ዋጋ ሁሉ ከፍሎ ጉዞ መጀመሩ ከላይ የተጠቀሰውን የደህንነት መንገድ ቦታ እንዳልሰጠ ነው ያስረዳናል። የመጀመሪያው መውረድ ውጣ የተባለው ወረደ። ዮናስ መርከቢቱን ለመሳፈር ከወጣበት መውረድ ግዴታው ነበረ። በመጽሐፍ ቅዱስ እንዲህ የሚል ቃል እናገኛለን። ወደ ኢዮጴ ወረደ ይላል። ኢዮጴ የንግድ ማዕከል ናት። ብዙ መርከቦች የሚተላለፉባትና የሚቆሙባት፣ መልህቃቸውን ጥለው የሚያርፉበት ወደብ ናት። ኢዮጴ ተጓጓዦች በሙሉ ገንዘባቸውን ይዘው ገንዘባቸውን ከፍለው ከአገር አገር የሚጓጓዙበትና ወደ ተለያዩ አካባቢ ለመሄድ የሚችሉባቸውን መጓጓዣ የሚያገኙባት ወይም የሚቀባበሉባት ስፍራ ናት። ኢዮጴ ከንግድ ማዕከልነቷ በተጨማሪ የብዙ ሰዎች የመገናኛም ቦታ ናት። የተላከው ሰው ነቢዩ ዮናስ ወረደ። ወረደ የሚለው ቃል ወጣ ከሚለው መንፈሳዊ በረከት አንጻር ሲታይ በእጅጉ የተለየ ነው። መውረድ እንደ መውጣት አስቸጋሪ አይደለም። እግዚአብሔር ውረድ አይደለም ያለው፣ ወደ ነነዌ ውጣ ነበር ያለው። በራሱ ፍቃድ ግን ወረደ። እኛም ወርደን የምንቆምባቸው ስፍራዎች አሉ። ወደ መርከቢቱ ውስጥ ከገባ በኋላ እግዚአብሔር በባህሩ ላይ ታላቅ ንፋስ አመጣ። ማዕበል ስለተነሳ አሁን ገንዘብ አያዋጣም። በገንዘብ ኃይል፣ በእንቢተኝነት ባለመታዘዝ፣ በማዕረግና በስልጣን ወዘተ መመካት አሁን አይሰራም። እግዚአብሔር ለአመፅና አምልኮቱን ለረሳ ሕዝብ የሚያስተምርበት መንገድና የሚያሳያቸው ምልክቶች የብቸኝነት ስሜት መፈጠር ወይም የአመል መለወጥ፣ የምንሄድበት መንገድ መዘጋት፣ ጤና፣ በረከትና ሰላም ማጣት ዋነኞቹ ሲሆኑ እነኚህ ነጥቦች በዝርዝር ስናያቸው ደግሞ የተፈጥሮ አቅጣጫን መለወጥ፣ ረሃብ፣ ጎርፍ፣ ማዕበል፣ የመሬት መንቀጥቀጥ፣ ከፍተኛ የባህር መናወጥ ለምሳሌ ሱናሚ፣ ነፋስ የቀላቀለ ከባድ ዝናብ፣ እሳተ ገሞራ ወዘተ በዚሁ መልክ ሊከሰቱ ይችላሉ። በክፉ ጠባያችን ምክንያት በረከትና ሰላም ማጣት። ጠላት በሚበዛበት ሕይወት ውስጥ መኖር እጅግ ከባድ የሆነ የቁጣው አካል ነው። ያዩህና ያየሃቸው ድንገት አመላቸው ተለውጦ በመግቢያህና በመውጫህ ላይ ጠላት ሆነው ይሰለፋሉ። ከጊዜ በኋላ አንተ እንደነሱ ትሆናለህ። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ለእኔም ብትታዘዙ
የምድርንም በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህን ተናግሯልና ይለናል። የተፈጥሮን ባህሪ በመቀየር እናንተ ብዙ ተስፋ አደረጋችሁ፣ እነሆም ጥቂት ሆነ። ወደ ቤትም ባገባችሁት ጊዜ እፍ አልሁበት ይላል የሰራዊት ጌታ እግዚአብሔር። ስለዚህ ሰማያት በላያቸው ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይንም በዘይትና ምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ ይለናል በትንቢተ ሐጌ ምዕራፍ 1 ከቁጥር 9 እስከ 11። ክፉ ጠባያችን ያድግና አንዱ ለአንዱ አጥፊው ጠላት እብሪተኛ አውዳሚ ሆኖ በረከታችንና ሰላማችንን በገዛ እጃችን እናጣለን። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዝሁህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙህማል። በከተማ ርጉም ትሆናለህ፣ በእርሻም ርጉም ትሆናለህ። እንቅብንና ቡቃህን ርጉም ይሆናል። ዘዳግም 28 ቁጥር 15። ሐመሮሃ በአካልና በስነ ልቦና መጎዳት፣ ደዌ፣ ሕመም፣ ስቃይ፣ ጭንቀት፣ ተስፋ መቁረጥ ወዘተ ሊመጣ ይችላል። በትንቢተ ኢሳይያስ ምዕራፍ 3 ቁጥር 24 ላይ የልዑል እግዚአብሔር ቃል እንዲህ ይለናል፣ እንዲህም ይሆናል በሽቱ ፋንታ ግማት፣ በመታጠቂያውም ፋንታ ገመድ፣ ጠጉርንም በመንቀስ ፋንታ ቦሃነት፣ በመጎናጸፊያ ፋንታ ማቅ፣ በውበትም ፋንታ ጠባሳ ይሆናል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለበሰም ይለናል። አሁንም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ በድንገት መቀጣት፣ ድንገት መጥፋት አለ ሲባል ወጥቶ መቅረት፣ ሰርቶ ነግዶ እና አፍርቶ አለመመለስ። በአጠቃላይ በእነዚህ መንገዶች አማካኝነት እግዚአብሔር እንድናውቀው ያስተምረናል፣ ምልክትን ይሰጠናል። በትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ላይ ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ ይለናል። አሁንም ሆሴዕ ላይ ምዕራፍ 2 ቁጥር 8 ላይ ደግሞ ስለዚህ እነሆ መንገድሽን በእሾክ እዘጋለሁ፣ መንገዷንም እንዳታገኝ ቅጥር እቀጥርባታለሁ ይላል። ከዚህ ሁሉ በተለየ መንገድ ደግሞ በዚህ ሁኔታዎች ሳይበላሹ ነገሮች መልካቸውንና አቅጣጫቸውን ሳይቀይሩ በቃሉ በኩል በሰላማዊና በተረጋጋ መንገድ ወደ ራሱ መንፈሳዊ ቅድስናና አምልኮት ይጠራናል። ወደ ዮናስ ስንመለስ ዮናስን የያዘው መርከብ እጅግ በጣም የተመረጠ መርከብ ነው። ነፍሳቸውንና ስጋቸውን የሚወዱና የሚጠብቁ መኳንንቶችና ነጋዴዎች የሚጓዙበት መርከብ ቢሆንም የገንዘቡ ትምክህት አላዋጣውም። ከባድ የባህር ሞገድ ተነስቷል። ያለፈውን የ17ቱን ዓመት የአብዮት ዘመን ስንመለከት እግዚአብሔር የለም፣ ቤተ መቅደሱ ይዘጋ ተባለ። ብዙ አገልጋዮች አብዮተኛ ሆኑ። የክንዱ እጅጌ ቆርጦ የተራማጅነትን መንፈስ መለያ ሆነ። መሪጌታው የአብዮቱ ስነ ግጥም ጸሐፊ ሆነ። እግዚአብሔር ግን እንዲህ ይላል፣ አባብላታለሁ፣ አባብላታለሁ፣ እምቢ ስትለኝ መንገዷን በእሾክ እዘጋለሁ። ይህ መንገድ ከተዘጋ ጉልበት፣ ኃይል፣ ገንዘብ፣ የዘመናዊ የጦር መሳሪያ አይሰራም። ስለዚህ የዮናስ መንገድ ተዘግቶ እየወረደ ነው። በማዕበሉም የተነሳ መርከቢቱ ልትሰበር ቀረበች። የዮናስ መሸሽ በሌሎች ሕይወት ላይ ችግር ፈጠረ። በቤቱ ያሉት አገልጋዮች ከልዑል እግዚአብሔር አምላክ ሲሸሹ ለዲያብሎስ መንገድ ይከፍታል። የአገልጋዮች መሸሽ መተቱ፣ ዛሩ፣ የአእምሮውና የገንዘብ ስልብናው
የግርማ ሞገሱ ስቃይ፣ የጠንቋዩ የቃልቻውና የአስማተኛው መብዛት ለክፉ መንፈስ አገልግሎት የሚሰጡ ሰዎች ቁጥር እጅግ በጣም ልቆና ገዝፎ እንዲገኝ አድርጎታል። ስለዚህ ነው ልክፍት የበዛብን። ወደ ባህሩ ስንመለስ መርከቢቱ ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። ባህር የሚያመልከው ወደ ባህሩ፣ በተፈጥሮ ላይ የሚያመልኩ ወደ ተፈጥሯቸው ጮኹ። ሁለተኛው መውረድ፣ ያለውንና የያዘውን ማራገፍ። የአገልጋዩ የዮናስ መኮብለል የሰዎቹን ሕልውናና የመርከቢቱን አቅጣጫ እንዲሁም ታሪክ የሚያዛባና የነጋዴዎቹን ትርፍና በረከት የሚያበላሽ አደረገው። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ እያነሱ ወደ ባህር ጣሉት። አሁን ትርፍ የለም፣ ኪሳራ ብቻ ነው። በዚያች መርከብ ላይ ያሉት አብዛኛዎቹ ሰዎች በዮናስ ምክንያት ኪሳራ ውስጥ ገቡ። ነጋዴዎቹም እንደዚህ ያለ ኃይለኛ ማዕበል ገጥሟቸው ስለማያውቅ የዛሬው ሁኔታ ያልተለመደ ሆነባቸው። ወደፊት አይሄዱ፣ ማዕበል ነው። ወደ ኋላ አይመለሱ፣ ችግሩ ከባድ ነው። አባብላታለሁ፣ እምቢ ስትል መንገዷን በእሾክ እዘጋለሁ ማለቱን አንዘንጋ። ከዚያ በኋላ ያላቸው ሁሉ ወደ ባህሩ አራገፉ። ዛሬም የአገልጋዮቹ ደንታቢስነት ለእግዚአብሔር የቅድስና ሥራ በፍቅሩና በደህንነቱ ውስጥ ላለው ጉዳይ የቸልተኝነት አመለካከትና አስተሳሰብ መፍጠር ብዙውን የታሪክ ጉዞ መንገድ ላይ ጨንግፎ እንዲቀር በማድረግ እንደ ዮናስ ተጠያቂዎች ነን። እግዚአብሔር መንገድህን ሲዘጋ ያለህ ሁሉ ታራግፋለህ። ሌላ አማራጭ የለም። ክፋት ሲበዛ ውጤቱ ይህ ነው። ተንኮል፣ ምቀኝነትና ሟርት ሲበዛ ያለህን ታራግፋለህ። ነጋዴዎቹ ዕቃቸውን ሁሉ ወደ ባህሩ እየጣሉ በነበረበት ሰዓት ዮናስ በመርከቡ ውስጠኛው ክፍል ወርዶ ተኝቶ ነበረ። መጀመሪያ ወደ ኢዮጴ ወደ ንግዱ ዓለም ወረደ። ቀጥሎ ደግሞ ወደ መርከቡ የውስጠኛው ክፍል ወረደ የሚለውን ቃል እናገኛለን። ለሁለተኛ ጊዜ መውረዱ ነው። አገልጋዮች ሁለቴ ከወረዱ ሌላ ይጨምራሉ። እንዲህ ነው ስንወርድ። እኛ ስንቴ እንደወረድን ባናውቀውም ወርደን መገኘታችን ግን እርግጥ ነው። ለመተኛት መውረድ። ሰው ከእግዚአብሔር ሲሸሽ እንቅልፍና መኝታ ለጊዜው ይመቸዋል። የሚያስጨንቅና የሚያሳስብ ችግር አይታየውም። ይህ ትውልድ ዜግነቱን በመለወጥ አልረካም። ማንነቱን በመጥላትና በመርሳት የታከተና የሰለቸ ሕሊና፣ በስውር የቆሰለ ልብ እያለው ወርዶ ተኝቷል። ለወገኑ ችግር መድረስ አይፈልግም። የአባቶቹን ታሪክና አደራ ላለማሰብና ላለመጠበቅ ወርዶ መተኛት ምርጫው ነው። ዮናስ ወርዶ በንቃት ቢጠብቅ እንኳን ጥሩ ነበረ። አንደኛውን ስትወርድ አዚም ይጥልብሃል። ሁለተኛውን ስትወርድ ወፍራም እንቅልፍ ይይዝሃል። ለዚህ ነው ብዙ ጊዜ ሰዎች ጸሎት ለማድረግ ሲዘጋጁ ከፍተኛ የሆነ የህሊና ትንቅንቅ የሚገጥማቸው። በተቻለው መጠን ዲያብሎስ እኚህን አማራጭ መንገዶች ሁሉ ይጠቀማል። ጸሎት እንዳታደርስ፣ ችላ እንድትል፣ እንድትዘነጋ፣ እንድትረሳና እንድትተው ያደርግሃል። ለሌላውም የሚኖርህን በጎ ፈቃድ ከነ መልካም ስነ ምግባሩ እንዳታስበውና እንዳታደርገው በጥብቅ ይፈታተንሃል። እነዚህ ጠባያት በተከታታይ በሕይወትህ ውስጥ ተጓዳኝ ሆነው ይቀጥላሉ። ከዲያብሎስ ልዩ የአሰራር መንገዶች ውስጥም ዋነኛው ክፍል ይህ በጸሎት ከእግዚአብሔር ጋር እንዳትገናኝ የሚያደርገው ሴራ ነው። ያለውን ማራገፍ፣ ለትውልድ አለማስቀረት፣ የአገር ሀብትን አሟጦ መጨረስ በአፍሪካ አህጉር የሚታይ ወረርሽኝ ነው። በተጨማሪም ከዲያብሎስ አሰራር አንዱ የያዝከውን መጣል፣ መበተንና ማራገፍ፣ ባዶ ማድረግ እንደሆነ ከፍ ብለን ተመልክተናል። ነጋዴዎቹ በአገልጋይ ዮናስ ምክንያት ኑሯቸውንና መርከባቸውን ባዶ እንዳደረጉት ሁሉ ዛሬም የባዶ አገልግሎት እየሰፋ መምጣቱን እናያለን። ቤተ ክርስቲያን ሀብቷን በተለያየ መንገድ እያራገፈች ነው። የተለያዩ ሀብተ መንፈስ ቅዱስ የሆኑ ጸጋዎችን፣ መናፍስትን መለየት፣ ሀብተ ፈውስና ሌሎችም የጸጋ ስጦታዎች በተለያዩ ጊዜያት በኖህ መርከብ ከተመሰለችው ቤተ ክርስቲያን ውስጥ አውጥተን አራግፈናል፣ እያራገፍንም እንገኛለን። ዮናስ ከፍተኛ ገንዘብ ስለከፈለ በመርከቢቱ ጥሩ የመኝታ ክፍል ይዞ ተኝቷል። ሌላው ግን ሀብቱን ያራግፋል። ለመሸሽ የተመካበት ጉልበቱ ገንዘቡ ነው። ለዚህ ነው
ጌታችን ኢየሱስ ክርስቶስ በአካለ ሥጋ በመጣ ጊዜ ለእግዚአብሔርና ለገንዘብ መገዛት አትችሉም ያለው ወይ አንዱን ይጠላል ወይ አንዱን ይወዳል። ስለዚህ ዮናስ በገንዘቡ ተኮፍሶ ራሱን ከጌቶች ክፍል ውስጥ መድቦታል። አንዳንድ ጊዜ ገንዘብ የሚያመጣው ችግር ድህነት ከሚያመጣው ችግር የከፋ ነው። ረሃብ ከሚያመጣው ችግር ገንዘብ የሚያመጣው ጥፋት ይበልጣል። ምክንያቱም ገንዘብን ጌታ ብለነዋል። አሁን ዮናስ ጥሩ የመኝታ ጊዜ ላይ ነው፣ ግን ክፋት መጥቷል። እግዚአብሔር ክፋት እንዲቆም ታገል ብሎ ይጠራዋል። እሱ ግን ክፋትን አልታገልም ብሎ ይሸሻል። እንዲያውም በፊት ከነበረበት ሕይወትና ኑሮ ይልቅ በመርከቢቱ ውስጥ የነበረበት የእንቅልፍ ጊዜና ሰዓት ጣፍጦታል። በጣም የሚገርመው ሌላው ንብረቱንና ኑሮውን ከመርከቡ ሲያራግፍ እሱ ጭልጥ ያለ እንቅልፍ ላይ ይገኛል። ነጋዴዎቹ ምናልባት መርከባቸው እንዳትሰጥም ጭነታቸውን ሁሉ ወርውረው ጨረሱ። ዛሬ ብዙ ሰዎች በስልብና መንፈስ ኑሮና ሀብታቸውን አጥተው ኪሳቸውን አራግፈው እየሰሩ እየደህዩ የተራቡና የተጠሙ ደሞዝ አልበቃ ያላቸው ጥቂቶች አይደሉም። እንግዲህ እነዚያ የባህር ተጓዦች ቅድሚያ የሚሰጡት በመጀመሪያ ራሳቸውን ለማዳን ነው። ኑሯቸውንና ገንዘባቸውን ግን ማዳን አልቻሉም። ስለዚህ የመርከበኛው አለቃ ወደ ዮናስ ሲቀርብ በከባድ እንቅልፍ ተኝቶ አገኘው። አንድ ነቢይ መሸሹ ሳያንስ ሲተኛ አስቡት። እዚያ ትውልዱ በክፋት በምቀኝነትና በጥላቻ እየታመሰ እርስ በራሱ እየተባላ ነው። አገልጋዩ ነቢዩና መልእክተኛው ዮናስ ግን ተኝቷል። ዘመኑ ለአገልጋዩ የእንቅልፍ ነው፣ ሕይወት ግን ማዕበል ነው። ስለዚህ ክፋት ከመሬት ለቆ ሰማይ እስኪደርስ ድረስ ስቃይ በርትቷል። ክፋት ከምድር ወደ ሰማይ ወጥቷል እያለ እግዚአብሔር ሲናገር ሊሰማ ይችል የነበረው ነቢይ በእንደዚህ አይነት ሁኔታ ውስጥ ይገኛል። ዛሬም እኛ በመተት ታስረን በሌላው እንስቃለን። በክፉ መናፍስት ዕድሎቻችን ተበላሽተው በሚሰቃዩ ወገኖቻችን ዳር ላይ ቆመን ይሄ የማይታመን ነገር ነው እያለን በደንዳናው የልብ መስመር ላይ ቆመናል። ቤተሰብ፣ ሚስት፣ ልጅ፣ እህት፣ ወንድም ወዘተ ግን በተወሳሰበ የመንፈስ ጥቃት ማዕበል ላይ ናቸው። ጠባይ፣ ኑሮና ዕውቀት ተዛብቶ ቅንነትና በጎ አልባነት ሰፍቷል። የመርከበኛው አለቃ ወደ ዮናስ ተጠግቶ ምን ነው ተኝተሃል? ተነስተህ አምላክህን ጥራ አለው። ዛሬም እኛ በመንፈሳዊም ሆነ በዓለማዊ ትውልድ ውስጥ በሙስና ብክነት፣ በዘር አድሎ ጥቃት፣ በአመፃ ኃጢአት፣ በመናፍስት ሞት እያለቀ ከልክ ያለፈ ግዙፍ ወንጀልና ውድመት እያየን እግዚአብሔር ሆይ ከመከራ አውጣን፣ እግዚአብሔር ሆይ ከመከራ አውጣቸው ከማለት ይልቅ ሶፋችን ላይና መኝታችን ላይ ጋደም ብለን ጭራሽ እንስቃለን። ዛሬ እኛን ምነው ተኝተሃል ማን ይበለን? ማዕበል ውስጥ ከገባን አንሰማም። አውሬው ለጥፋት በማዕበል ውስጥ እያለ ተኝተናል። የማዕበል ዓመት ውስጥ እያለን እንቀልዳለን። ዮናስ ከባድ እንቅልፍ ውስጥ ነው። የመርከቢቱ አለቃ መጣና ወደ እርሱ ቀርቦ እየደጋገመ አንተ ምነው ተኝተሃል አለው። የተመረጠውና በበረከት አቅጣጫ ቁም የተባለው ሲተኛ፣ ሌላው መጥቶ ምነው ተኝተሃል? እግዚአብሔር ያስብህ እንደሆነ ተነስተህ አምላክህን ጥራ ብሎ ቀሰቀሰው። ሽማግሌው በመንፈስ ታስሮ ወጣቱ ከአሮጊቷ እኩል በማለዳ ተይዞ ፈዞና ደንግዞ ሕሊናው ጠፍቶ የትምህርት ዋጋና ውጤቱ ሁሉ ተበላሽቶ በቤት ውስጥ እያጉረመረመ ተቀምጦ የቀረው ትውልድ መንገዱ በመናፍስት እንደተሰነካከለበት ብዙም መረጃ የለንም። ስለዚህ ምነው ተኝታችኋል ማን ይበለን? ዛሬ እኛም ዘንድ በመናፍስት የተጎዳውን ይህንን ትውልድ ለማዳን ፍላጎቱና ስሜቱ የሌላቸው አገልጋዮች ብዙ እንደሆኑ ይህ የዮናስ ተሞክሮ ያሳየናል። እንግዲህ መጸለይ ያለበት ዮናስ ነበረ፣ ግን ሌሎቹ መጸለይ ጀመሩ። አሁን ሁሉ ነገር ግልብጥ ብሏል። አገልጋዮች ሲኮበልሉ እንዲህ ነው የሚገለባበጠው። እግዚአብሔር ማስተዋሉን ይስጠን። የመርከቢቱ አለቃ ዮናስን እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ አለው። ቀጥሎም
ይህ ክፉ ነገር በማን ምክንያት እንደመጣ እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም ሲጣል በዮናስ ላይ ወደቀ። ሁል ጊዜ የሰው ልጅ የተለየ የተፈጥሮ ወይም የአካል እንዲሁም የጊዜና የዘመን ችግሮች እስካልተከሰቱ ድረስ የበደልን ጉዳይ በመዘንጋት ራሱን ንጹሕ በማድረግ ጊዜዎች እንደነበሩ የሚቆዩ ስለሚመስለው የሚመጣውን ፍርድ በመዘንጋት የኃጢአትና የበደል ሥራዎቹንም ራሱ እንደፈጸማቸው ሳይረዳ ይኖርና በደለኛ ነኝ በማለት ኃጢአቱን ለማመን ይቸገራል። ስለዚህ እኔ ነኝ የበደልኩት የሚል የለም። ዮናስን እግዚአብሔር የሚፈልገው ሰው ስለነበረ ዕጣው በእርሱ ላይ ወደቀ። አሁን በገንዘብ መመካት፣ በስልትና በዘዴ በረቀቀ ጠባይ ከእግዚአብሔር ማምለጥ አይቻልም።